ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ ንጉሠ ነገሥቱ ሲነሱ ሁሉም ቆመው እጅ እየነሱ አሳለፏቸው። ከፊት የሚመሩት ከፊት እየመሩ ለንጉሠ ነገሥቱና ለምንትዋብ ድባብ ተይዞላቸው መኳንንት እንደየተራቸው አጅበው ወደ ቤተ መንግሥት ግብር አዳራሽ አመሩ። ኩቾና ግብር አበሮቹ አደባባይ ላይ በሊጋባውና በረዳቶቹ አማካኝነት ተሰቀሉ። አከታትሎ ከኮቾ ጋር አመጻው የነበሩት የንጉሠ ነገሥቱ ሁለት እህቶችም ታድነው ተይዘው አስክሬናቸው መሬት ተወርውሮ ለቀናት ቀባሪያቶ የጅብራት ሆነ። አመጽ አስነስተዋል የተባሉትም ከፍተኛውን ቅጣት በመቀጣታቸው ሀገር ሰላም ሆነች። ንጉሠ ነገሥቱ በመደበቃቸው ሞተዋል ተብሎ የተናፈሰው ወሬ እውነትነት ባይኖረውም ሕዝቡ ንጉሠ ነገሥቱ በራሳቸው ላይ ያማረቱ ያህል ቆጠረባቸው። ምንትዋብ አጼ በካፋ ወደ መሰሪ እንድትመጣ ሲልኩባት ሕይወቷ ዳግም ተለወጠ። ለጥቂት ቀናት መሰሪ ሱባኤ ገብተው ስለነበር ጨርሰው ነው ብላ አስባለች። ከእናቷና ከአያቷ ጋር መሰሪ ስትደርስ የበካፋ ታማኝ እልፍ አስከልካዮች ቴዎድሮስ፣ ገላሲዮስና ድንጉዜ አይኖቻቸው ደም መስለዋል። እጅ ነስተዋት ስትገባ መሰሪ ከብዶታል፣ ጨላልሟል፣ ከወትሮው ጠባብ ሆኖባታል። አጼ በካፋ ከተኙበት አልጋ ራስጌ የነፍስ አባታቸው አባ አደራ መስቀላቸውን ይዘው ቆመዋል። ኒቆላውስ ከንጉሠ ነገሥቱ ግርጌ አቀርቅሮ ቆሟል። ምንትዋብ እርምጃዋን ገታ አድርጋ ክፍሉንም ሰዎቹንም ቃኘች። ነገሩ አላምራላት፣ መንፈሷ ተረበሸ። ሱባኤ ላይ የነበሩት ባሏ ምን እንደደረሰባቸው መገመት አቃታት። ወደ አልጋቸው መራመድ ፈልጋ እግሮቿ አልታዘዛሏት። ትንፋሽ አጠራት። ልቧ ደረቷን ሲደልቅ እንደ ማጥ ወልወል አላት። ሐውልት ይመስል ደርቃ ቀረች። አይኗ ኒቆላውስን አልፎ ንጉሠ ነገሥቱ ላይ ሲያርፍ ፊታቸው ተሸፍኗል። ዕለቱ ማክሰኞ፣ ቀኑ መስከረም 16 ዓመተ ምህረቱ 1723 ነው። እኒያ ቅን የሚቀኙ መንፈሳዊ መጻሕፍት የሚፈትሹ አደን የሚወዱ ለሀገራቸው ፊደላት ጥብቅና ቆመው ፊደል አሳስቶ የጻፈ እጁ ይቆረጣል ብለው አዋጅ የጣሉ ስነ ጥበብ እንዲዳብር ቃላት እንዲበለጽጉ የጣሩ በወባ ንዳድ ርደው እንደ ተራሰው
ባላባት ቤት መደብ ላይ የተኙ ላይታች እያሉ ያመጻውን ያስገበሩ ያጠፋውን አይቀጡ ቅጣት ይቀጡ እንደ ቀደምት ነገስታት የሃይማኖት ክርክር ያከራከሩና አሻራቸውን ለመተው የራሳቸውን ግንብ የገነቡ አጼ በካፋ በነገሱ በ9 ዓመት ከ4 ወራቸው ምንትዋብን ባገቡ በ7 ዓመታቸውና በተወለዱ በ37 ዓመታቸው ሕይወታቸው አልፏል። ምንድነው ጃንሆይ ምን ሆነዋል? አለች ምንትዋብ። ድምጿ ይርበተበታል። ተጠጋቻቸውና ቡልኮን ከፊታቸው ላይ ገለጥ አደረገችው። አፍንጫቸው ጫፍ ላይ ደማየች። መላ ሰውነቷ ራደ። ኒቆላውስ ላይ አፈጠጠች። ድንገት ነው የሆነው። ባፍንጫቸው ደም ፈሰሰ። ምንም ያህል አልቆዩ፣ አረፉ አላት። ራሷን በሁለት እጇ ይዛ አለች። እናቷና አያቷ ፈጠን ብለው ግራና ቀኝ ደገፏት። ምነው ሳትነግሩኝ ስለምን ከፋችሁብኝ እያለች ጮኸች። መሬት ላይ ተንከባለለች። ያን ጊዜ እናቷና አያቷ አብሯት ጮሁ። እንደሷ መሬት ላይ ተንከባለሉ። መሰሪ ጩኸት በጩኸት ሆነ። ዋይታ በረከተ። ምንትዋብ ለያዥ አስቸገረች። እነ ግራዝማች ኒቆላውስ ተጨነቁ። ለቅሶ እንዳይሰማ የቤተ መንግስት ባለሟሎች እንኳን እንዲሰሙ አልተፈለገም። ምንትዋብ የምትሆነው ጠፋት። ከቶንም የደረሰውን ማመን አቃታት። አጎንብሳ ወዮ ለኔ ይብላይ ለኔ እያለች እንባዋን አዘራች። ኒቆላውስና አባ አደራ ግራና ቀኝ እጆቿን ይዘው እንድትቀመጥ ግድግዳ ተጠግቶ ወደ ተቀመጠ ወንበር ሊወስዷት ሞከሩ። ተውኝ ተውኝ፣ ለባሌ ላልቅስ ተውኝ እያለች ያለች። እቴጌ ባኮ ለቅሶ እንዳይሰማ አሏት አባ አደራ። ይሰማ ይሰማ፣ አገር ይስማ። እኔ አለባል ልጅ ያለ አባት መቅረታችንን አገር ይስማ። ወዮ ለኔ ወዮኔ ወዮ ልጄ። እነ ኒቆላውስ እንደምንም አባብለው አስቀመጧት። አንዴ ንጉሠ ነገሥቱ የተኙበትን አልጋ፣ ሌላ ጊዜ ደግሞ ጣራውን፣ ደግሞም ወለሉን እያየች እንባዋ ረገፈ። ሐዘኗ መሪር ሆነ። የደረሰባትን ድንገተኛ ሐዘን ጫንቃዋ መቋቋም የሚችል አልመስላላት። ዓለም አስፈሪ ቦታ ሆነችባት። ሕይወቷ ላይ የሐዘን ጥላ ጠላችባት። የመኖር ተስፋዋን ሸረሸረችው። ትናንት ማሾ እያበራች ፈለጓን የተከተለችው መሬትም ድንገት ጨለመችባት። አልጋ ባልጋ የመጣ የሕይወቷ መንገድ ፍጻሜው የተቃረበ መሰላት። እንደገና ጩኸት ጀመረች። እነ ኒቆላውስ ተደናገጡ። የሷም ሆነ የእናቷና የአያቷ ጩኸት እንዳይሰማ ፈሩ። ለማባበል ሞከሩ፣ አልሆነላቸውም። ምንትዋብን ብዙ ኃላፊነት እንደሚጠብቃት ኒቆላውስ ለማስረዳት ቢሞክር አልሰማለችው። ባሌ ሞቱ፣ ገዳም ገብቼ መመንኮስ አለብኝ አለችው። እንባዋ ደረቷ ላይ ይወርዳል። ያቺ ጸዳል የመሰለች ሴት ፊቷ ድንገት ጨለማ ለብሷል። ከመቅጽበት እድሜዋ ላይ አመታት የተጨመሩ መስለዋል። ከዓይኗም ከአፍንጫዋም የሚወርደው ፈሳሽ አልቃሻ ሕፃን ልጅ አስመስሏታል። ኒቆላውስና አባ አደራ ተረበሹ። እናቷና አያቷ ለቅሷቸውን አቋርጠው በድንጋጤ ተመለከቷት። አዎ ከዚህ በኋላ ምን አለማለኝ? እኔ ምን ባለቤቴ መሬት እስክገባ ዓለሜ ምናኔ ነው? እሳቸው ሙተው እኔ እንዴት ባለም ኖራለሁ?
ልጄን ይዤ እሄዳለሁ እያለች ጮኸች። ኒቆላዎስ የለም ይሄም አይሆንም አላት ተጠግቷት። ደሙስ ምናኔ ማን ያደርስሻል? የጃንሆይ ጠላቶች ወይም ወህኒ አምባ ያሉ ደጋፊዎች መንገድ ላይ ጠብቀው አንቺንም ልጅሽንም ይገሏችኋል። ባይገድሏችሁ እንኳንስ መውጫና መውረጃ የሌለው ወህኒ አምባ ወስደው ያስሯችኋል። ገዳም ብትገቢም ጃንሆይ ቅባት ሃይማኖት ተከታይ ነበሩና ተብለው ስለሚጠረጠሩ እዚያ ብዙ የተዋህዶ መነኩሴ ጠላቶች አሏቸው፣ ይጣሉሻል አላት። እሷ ግን በቁስቋሟ ተውኝ እያለች እጆቿን እያርገበገበች ተማጸነቻቸው። ያን ጊዜ አባ አደራ እቴጌ መቼም መቀበል ነው እንጂ ምን ማድረግ ይቻላል? ሞትም ይቀር ያለ። አሁን እርሶ እንደዚህ ሲሆኑ ሳንዘጋጅ የጃንሆይ መሞት የተሰማ እንደሆን ሁከት ይነሳል። ወህኒ ያሉትም እግረ ሙቃቸውን ፈተው ይመጣሉ። ንጉሥ ሞተ ሲባል የሚሆነውን እናውቃለን። ባኮ ይጠንክሩልን እያሉ ተማጸኗት። ዮልያናም የኔ ልጅ ባክሽ ጠንክሪ፣ እንደዚህ መሆን ደግም አይደል እያሉ እንባዋን በነጠላቸው ጠራረጉላት። የራሳቸውን ለመክታት ይታገላሉ። ልጄ በጡቴ ይሸሻለሁ፣ በኢያሱ ይሸሻለሁ፣ በምትወጃት በቁስቋም ማርያም ይሸሻለሁ፣ በምትወጃቸው በአባትሽ አጥንት ይሸሻለሁ፣ በርችልኝ እያሉ እንኮዬም ሙሾ እንደሚያወርዱ ሁሉ እጃቸውን ኋላ አድርገው እንባቸውን እያዘሩ ለመኗት። እሷ ግን እንባውን መግታት አቃታት። አልጽናና አለች። ኒቆላዎስ አንዴ እንድታዳምጠው ለምኗት የንጉሠ ነገሥቱን ኑዛዜ ቃል በቃል ነገራት። እንደተሰማቸው አላወኩም፣ ብቻ እኔን አስጠሩኝ። ኒቆላዎስ አደራ ምልህ ልጄን አሉኝ። ድምጣቸው እየተቆራረጠ ልጄን ኢያሱን እንድታነግስልኝ፣ ለነገሥታት የሚደረገውን ሥርዓት ሁሉ ቅባ ንጉሡንም ዘውዱንም አርገህ እንዲነግስልኝ፣ እናቱ ምንትዋብ ብልህ ናት፣ ትርዳው፣ ከጎኑ ትሁን። እሷ ሀገር መምራትና ማስተዳደር ትችላለች። አርቆ አስተዋይና እግዚአብሔር የባረካት ሰው ናት። ሀገሬን ከልጃችን ጋር ሆና ተባህር እስተ ባህር ታስተዳድር። ሀገሬ ምንም አይነት በደል እንዳይፈጠምባት እኔ የጀመርኩትን ሁሉ አጠናክረሽ ቀጥይ። በአጸደ ነፍስም ሆኜም አልለይሽም በልልኝ። ሁላችሁም ቃሌን ነገሩልኝ አደራ ብለው አንቺን እንድጠራላቸው ሲጠይቁ ደም በአፍ ባፍንጫቸው ያለማቋረጥ ወረደ። ጊዜም አላገኙ፣ ነፍሳቸው ከስጋቸው ተለየች። ምንትዋብ ተናግሮ ሲጨርስ ሳግ እየተናነቃት ጣሪያውን፣ ግድግዳውን፣ ወለሉን ሁሉንም በየተራ ተመለከተች። እነሱ ምን እያሰበች እንደሆነ መገመት አቃታቸው። አንዴ እርስ በርስ እየተያዩ፣ ሌላ ጊዜ እሷን እያዩ ከአፏ የሚወጣውን ለመስማት ተጠባበቁ። የተጣለባትን ኃላፊነት ስፋትና ጥልቀት ተረዳች። ኢያሱ ፊቷ ድቅን አለ። ገዳም ብትገባ ባሏ የጣሉባትን አደራ አለመወጣት ብቻ ሳይሆን እነ ኒቆላዎስ እንዳሉት የልጇንና የራሷን ሕይወት አደጋ ላይ መጣል መሆኑ ቁልጭ ብሎ ታያት። የነገሩ ክብደት ታወቃት። አያቷ ስለ ወህኒ አምባ ያወሩላትን አስታወሰች። የአጼ በካፋን መሞት ሲሰሙ ከነገስታት ልጆች አንዱን ከወህኒ በመጫኛ ወርደው ሲያስኮበልሉትና ያም ነጋሲ ነኝ ባይ መጥቶ ልጇን ሲገድልባት አለበለዚያም እሷንም ልጇንም ወህኒ ሲወረውራቸው ሀገር ሲበጠበጥ ህዝብ ሲያልቅ በአይነ ህሊናዋ በፍጥነት አለፈ። ሰቀጥጣት። ከሁሉ በላይ ልጇን የማዳን ስሜት
መላ ሰውነቷን ገዛው። ሄደሽ እቅፍሽ ውስጥ አስገቢው የሚል ስሜት አቅበጠበጣት። አንዳች የእንቢተኝነት ስሜት ውስጧ ሰረጸ። ለአፍታ ሁሉንም በየተራ ተመለከተቻቸው። የሁሉም አይን እሷ ላይ ተተክሏል። የእሷን መልስ ለመስማት እንደሚጠባበቁ ተረዳች። ባላችሁት ሁሉ እስማማለሁ ስትላቸው እርስ በርስ ተያዩ። ማናቸውም አልተናገሩም። ይበልጥ ለመስማት አሳፍስፈው ተጠባበቁ። ነገሮችን ሳናመቻች የጃንሆይን ማረፍ ለማንም አንናገርም። በምስጢር መያዝ አለበት። መጀመሪያ ልጄ ይንገስ፣ የልጄን ዘውድ ለማንም አሳልፌ አልሰጥም አለች። ሁሉም በእፎይታ ተነፈሱ። ታላቅ ሸክም ከትከሻቸው ላይ የወረደ መሰላቸው። አባ አደራም ጃንሆይም ይህን ነበር ያሉት አሏት፣ ራሳቸውን በአዎንታ እየነቀነቁ። ድንገት ጥድፊያ ውስጥ ገባች። አይኗን ከአባ አደራ አንስታ ወደ ኒቆላዎስ አዞረችና አፈ ንጉሥ ኢዮብን ነገ መሳፍንቱንና መኳንንቱን እንዲጠራ ንገረው አለችው። አሰብ አደረገችና እነ ቢትወደድ ላፍቶን፣ ፊት አውራሪ ጊዮርጊስን፣ ባሻ ኤልያስን፣ ብላቴን ጌታ ዳዊትን፣ አዛዥ ጴጥሮስን እያለች የብዙ መኳንንትን ስም ዝርዝር ሰጠችው። ቀደም ብለው ያዩባትን ተስፋ መቁረጥና ከባድ ሐዘን ዋጥ አድርጋ ኃላፊነት መውሰዷና ሙሉ በሙሉ ተረጋግታ ውሳኔ መስጠትና ትዕዛዝ ማስተላለፍ መቻሏ አስደነቃቸው። አጼ በካፋ እሷ ሀገር መምራትና ማስተዳደር ትችላለች ያሉት ያለ ነገር እንዳልሆነ ተረዱ። ወደ እልፍኝ አስከልካዮቹ ፊቷን መለስ አድርጋ ኢያሱን አምጡልኝ፣ አባቱን ይሰናበት አለቻቸው። ባስሌዮስ ተቻክሎ ወጣ። ከጥቂት ደቂቃዎች በኋላ ባስሌዮስ ኢያሱን ይዞ ገባ። ምንትዋብ ብድግ ብላ አቀፈችው። እንባዋ እንደገና እንደ ጎርፍ መውረድ ጀመረ። ኢያሱ የኔ ልጅ አባትህን ተሰናበት አለችው። እጁን ይዛ ወደ አባቱ ተጠጋች። የለበሱትን ቡልኮ ገለጥ አደረገችና መልሳ ፊታቸውን ሸፈነች። ዘገነናት። ነገሩ ያልገባው ኢያሱ ተደናገረ። አባባ ለምን ተኙ አላት። ነገ ነግርሃለሁ፣ አሁን ደህና ሁኑ በላቸው። ደህና ሁኑ። ይስሙት አይስሙት አላወቀም። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ። ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ